ገለሽ የቀበርሻት ሴት አሳዝናሽ ተታለቅሽላት መጣሽ እኔን ያስጨነቀኝ ማርገዟ አይደለም እኔን ያስጨነቀኝ ከወንድሟ ማርገዟ ነው ይሄ ምን ቅዠት ነው አቶ አስናቀ ወንድሟ እኮ ነኝ Hey guys, እንዴት ነው ነገሩ? ሼማ ይዛችሁ ምን? አቦ ለምንድን ነው የሚይዘን? ለምን ፒክኒክ ሄደን ወጣ ብለን አንዝናለን? ሁላችሁም ተስማምታችኋል ማለት ነው። ስለዚህ አተታ ምናምን ሳናበዛ ሰብሳቢ ልዑልን ገንዘብ ያዥ ደግሞ መድኃኒትን ብንመርጥ ምን ትላላችሁ? በእናታችሁ ነኝ አሁን ተው አራን ሰማሽ ክፍሌ ምን ነው ክፍሌ ደጋግሜ እያስጠነቀቅኩ እንዲህ አይነት የልጅ ስራው መስራት ጉድ ትሰራኛለህ አልቻልኩም አቆቴ የልጄ ስቃይ ደጋግሞ እየታየ ረፍት አሳጣ በነፍስ ማላገኘው እየመሰለኝ ፈራው ሰጋው አቆቴ እስኪ ጉዴ ልስማ ብዬ እኮ ነው ስልክ ፍለጋ የወጣሁት እየፈጭ ጥሬ ጭራሽ በቀን መውጣት ሲገርመኝ ስልክ ልደውል ሄድከው አብዳል ማለት ነው አቆቴ አብጃለሁ ልጄ ሰላማቱ ልጄ ጤነኛ ሳይሆን እኔ ሰላም ልሆናለች እቺን የመሰለች ቀን ወዳጄ ተቀይማኛለች ማለት ነው ምንድነው እዚህ ቤት አስተናጋጅ አይደለም እንዴ ሻይ በለው ያምጭልኝ አንተ ወራዳ ያንን ነውረኛ ነገር ሰርተህ ቤቴ መምጣት ሲገርመኝ ጭራሽ ጮያል ታሳጣኝ ትሞክራለህ እኔ ወራዳ አይደለም ወራዳስ ደና መስላይ ቀረበችኝ የራስሽ ጓደኛ ነች ምን ደግሞ እሷ ምን አደረገሽ ልትለኝ ከዚህ በላይ ምን ታርገኝ ሮዚ ምን ታርገኝ እድሜ ጠገብ ዛፍ ይመስል ያለ ልክ የተመዘቁ መቷን ይሁን ብዬ በተቀበልኩ እጥረቴ ሳያሳቅቀኝ ትዳር ሁኚኝ ብዬ በተሽቆጠቆጡ እግሯ ስር ተንበርክኬ በለማንኩ እኔን ማግባት ከፈለክ መጠጥ በዞርበት እንዳዞር ከማለት ውጪ ምን ታርገኝ እንጂ እስቲ ፍረዱኝ ጌታዬ እንደው ፍረዱኝ ጌታዬ መቼም ያነበበ ሰው ፍርድ ያውቃል ሮዛ አንቺ እኮ ችግርሽ ምን እንደሆነ ታውቂያለሽ አለማንበብሽ እድሜ ልክሽን የሻይን ፋሎስ ስትቀቂ ከምትኖሪ አንድ ገጽ መጽሐፍ አንበበሽ ቢሆን ኖሮ እኔ ላይ አትፈርጅብኝም ነበር የኔ ወንድም ያላነበበ አላዋቂ መጽሐፍ ይዞ ሲዞር የምታየው ሁሉ የበቃ አዋቂ አይደለም ምን ነው ጌታዬ ምን ነው ሳምኖት ጉድ አደረጉኝ እኔ ወንድም አንተ በጣም ቀልደኛ
ያስቸገርኩት በስራው ቦታ በመኖሪያው አካባቢ ባላታ የተቸገረች እንዶ ትዳር የምትፈልግ ሴት ያውቁ ይሆን? አላውቅም። ባውቅም ደግሞ አላገናኝ። ምን ነው? ለምን? አየሽ አይደል ሮዚዬ፣ ሰውየው እንዳገባ አልፈለገም። ለምን ይመስልሻል? ሚስቱ አቃጥላ አንገብግባ ስላስመረረችው። ውይ ሴቶች እንደው ለመሆኑ ለእናንተ ስንል ምን እንሆንላችሁ? ምን ነው አገር ለቀን እንሰደድ? ውጣ ከቤቴ። እሺ ግን የትዳር አምላክ ይፈርዳል። የትዳር አምላክ ይፈርዳል። ምን ነው ጌታዬ? በመላው ቆንጆ ይሄን ጀበና አንስቼ አናት ላይ ሳልፈጠፍጠው ተነስ ናውጣ። የትዳር አጣጪ ግራጎኔን ነፍገህ እንዲመሳቂያ መሳለቂያ መታደርገኝ ምን ነው ጌታዬ? ግድ የለም እሱ ይፈርዳል። አጎቴ ችግርህ ስቃይ ሆኖ ከኔ ጋር አብረህ ተጨንቃ በጣም አመሰግናለሁ። እና ታዲያ ወዴት ልትሄድ ነው? ከዚህ በኋላ አንድ ቀን እንኳን የልጄ ደህንነት ሳልሰማ በቆየት አልፈልግም። ሄጄ አገኘዋለሁ አጎቴ። እንዲህማ አይሆንም። እንደ ከብት እየተነዳ በመሄድ ፖሊስ መዳፍ ውስጥማ መውደቅ የለብህም። ባይሆን ሌላ ዘዴ እንዘይዳለን። አትድከም አጎቴ። ምንም ነገር ብታደርግ አታስቀረኝ። ከያዙኝም ያዙ። እዚህ ቁጭ ብዬ እድሜ ልኬን ከምሰቃይ እስር ቤት ቁጭ ብዬ ልጄን በየቀኑ ባይመርጣ። ደህና ሁን አጎቴ፣ ደህና ሁን። ባክሽናት እንዴ ይሄኔ መሰለ ራት እየጋበዝኩሽማ ፊት አትንሽ። እኔ እንግዲህ ሞዴል ለማምጣት እየሞከርኩ ነው። ግን አልተሳካልሽም። የእውነት ቆይ ትምህርት ቤት መጥቼ ስለወሰድኩሽ ነው ያኮርፍሽ? ለምን አላኮርፍም? የመጣሁ ነው ለመውሰድ ሳይሆን ምን እንደምሰራ ለማየት እንደሆነ አውቃለሁ። አረ ናርዶስ አሁና እንዴ አንድ ጊዜ ራሴን እንድጠብቅ ነገርከኝ አይደል? ቃል ገባሁልህ። ከዛ በኋላ ለምን 10 ጊዜ እየመጣህ ትከታተለኛለህ? እኔን አስቤ አይደለም እኮ የመጣሁት። ታዲያ ምንድነው? እሺ ቢያንስ ስልክ እንኳን ደውለህ እየመጣሁ ነው አትለኝም? አንድ ጊዜ በራስሽ የምትተማመኝ ሴት ሁኚ ትለኛለህ፣ ሌላ ጊዜ ደግሞ እሱን የሚያፈርስ ነገር ትሰራለህ። እኔ እንደዛ አስቤ አልመጣሁም። እንዴ ድርጊቴ ይሄን ያህል የሚያስቀይም ከሆነ ይቅርታ ጠይቃለሁ። ይቅር ብያለሁ። ታዲያ ይቅርታዬን መቀበልሽን በፈገግታሽ ማየት ፈልጋለሁ። ምንም ነገር በሌለበት እንዴት ብዬ ልሳቅ? ይሄስቅ ሞዛዛ አሁንስ አበዛኸው። እንደውነት እንደው አስችሎሽ በኔ ጨክነሽ ታኮርፊኛለሽ? እውነቱን ለመናገር መጀመሪያ ላይ በጣም ከብዶኝ ነበር። እንደውም ሲከፋ ሳይ ልስቅ ነበር፣ ግን ሳቄን በግድ ነው የተቆጣጠርኳት።
ይልቁና ምንድነው እንደዛ ደስ ያሰኘ ግን? እነግርሻለሁ። ከዛ በፊት ግን አንድ ጥያቄ ጠይቅሻለሁ። ምን? ለምንድነው እኔና ማርቲ እንድንጋባ ከላይ ታች ስትዳክሪ ነበር? ምን አይነት ጥያቄ ነው? ስለምወድህ ነው። እና ብንጋባ ደስ ይልሻል ማለት ነው? ምን አይነት የማይረባ ጥያቄ ነው? አሁን እሱን ተወውና ምን አለች ስትጠይቃት? እሺ አለች ወይስ እምቢ አለች? ጥያቄውን ተቀብላለች። መቀበል ብቻ አይደለም ሰርጉ በአጭር ጊዜ እንዲሆን ወስናለች። እኔ እኮ አላምነህም። እንደዚህ ደስ የሚል ነገር እያለ ነው ዝም ያልከኝ? በእናሳም እንዴ ምን ችግር አለ? አትሳቀቅ። ሰው አለ እንዴ አንቺ ሴትዮ ነሽ እንዴ? ምን ያሳቅቃል? እኮ ደስ የሚል ነገር ነው። የእውነት ግን ይሄን የመሰለ ደስታህን አኩርፌ ስላደፈረስኩት በጣም ይቅርታ። አስፈላም እንዴ? ምን ሆነሃል? ምንም አልሆንኩም፣ ዝም ብዬ ነው። ምንም ማሳተም በአንድ ጊዜ እንደዚህ ፊት አይቀያየርም። ማርቲ፣ እኔ ሳገባ ያንቺ ነገር እንዴት ነው የሚሆነው? ማለት የኔ ነገር ምን? አንተ ስታገባ እኔ ምን ሆናለሁ? በቃ አንተ ጊዜው ሲደርስ ይሆናል። አሁን ጊዜው አይደለም። እንዲህ አይነት ጣፋጭ ራት ከበላው ብዙ ጊዜ ሆኖኛል። ለግብዣው አመሰግናለሁ። ምን አዲስ ነገር አለ? እዚህ ቤት በጣም ብዙ ጊዜ ጣፋጭ ራቶችንና ጣፋጭ የፍቅር ጊዜያቶችን አላሳለፍንም። የዛሬው ራት ግን እዚህ መሆኑን አልወደድኩትም። ለምን? እሱን ለጊዜው እንተወውና አንቺ እንዴት ነሽ? ደህና አይደለሁም። ከምታስቡ በላይ ከፍቶኛል። በእንደዚህ አይነት መጥፎ ጊዜያቶች ደግሞ አንተ ነበር ከቀፍ ከምታጽናናኝ። ሊሊ፣ ስጋት ገብቶኛል። ወደ ተውነው ፍቅራችንን እንመለስ ልልህ አይደለም የመጣሁት፣ ግን አንተ በጣም ትልቅ የማጽናናት አቅም እንዳለ ስለማቅ መታቀፉ ቢቀርብኝ ቢያንስ እንድታጽናናኝ ፈልጌ ነው ያገኘው። እሺ፣ አሁን ምን የተፈጠረ አዲስ ነገር አለ? ጉዳዩ እስኪጣራ ከስራ መታገዴን አውቃለሁ። አውቃለሁ። ሆስፒታላችን ደግሞ ጉዳዩን በጥብቅ መያዙንና ይህንን ጉዳይ የሚያጣራ ኮሚቴ ማቋቋሙን፣ አንተ ደግሞ ለዛ ኮሚቴ ሪፖርት እንድታቀርብ መታዘዝህን ሰምቻለሁ። ፍጹሜ አልጠላኸኝም አይደል? ለምን ምጠላሽ? ፍቅራችን የተቋረጠው ከአቅም በላይ በሆነ ችግር ምክንያት ነው እና አሁንም ድረስ ከልቤ እወድሻለሁ ያልከኝ እውነት ነው? አዎ እውነት ነው። እኔም ዛሬ ብቻ ሳይሆን እድሜን ሙሉ ከልቤ በፍቅር እወድሃለሁ። የከፋ ችግር ውስጥ ነኝ። በዚህ ሰዓት ደግሞ ልትገለኝም ልታድነኝም የምትችለው አንተ ብቻ ነህ። ፕሊዝ ፍጹሜ፣ ስላሳለፍናቸው ጣፋጭ የፍቅር ጊዜያቶች ስትል እባክህን አሳልፈህ አትስጠኝ። እሺ፣ ጊዜ ስጪኝና ላስብበት። ላስብበት አይደለም ፍጹሜ፣ በትክክል እረዳሻለሁ። ይኸውልሽ ሊሊ፣ ነገሩ ትንሽ አስቸጋሪ ነው።
ለማንኛውም ግን እስቲ በዛ ወቅት የሆነው ነገር በትክክል ምንም ሳትደብቂ ንገሪ። ለጠየቁሽ ጥያቄ መልስ ትሰጪኛለሽ ብዬ ብጠብቅም አንቺ ግን እስካሁን ምንም ነገር አላልሽ። ምን እንደምትጨንቆኝ ነው እንጂ በሌላ እኮ አይደለም ዝም ያልኩ። አሃ ከራሴ አብዝቼ የምጨነቅልሽ መሆኑን መጠራጠር ጀምረሻል ማለት ነው እንዴ? እንዳንተ አይነቱ መልካም ወንድም እንዴት ብዬ ነው የምጠራጠረው? በትክክል ተጠራጥረሻል። በእውነት አልተጠራጠርኩም። ታዲያ ካልተጠራጠርሽ ምንድነው የሚያስጨንቅሽ? የሚያስጨንቀኝማ ያው የትምህርቴ ጉዳይ ነው። ትምህርት ይህን የመሰለ ድል ከፊትሽ ተቀምጦ እንዴት ነው ትምህርት የሚያስጨንቅሽ? ይውልኩ ተይው ታስረጅኝ አትሞክሪ። በፍጹም አልሰማሽም። ደግሞ የምሳሳላትና ብቸኛዋ አያቴ በማይረባ ምክንያት ራሷን ስታጃጅል ማየት አልፈልግም። እስኪ እኔን ተመልከቺ። ተምሬ ዲግሪዬን ይዣለሁ። ግን በዚህ እድሜ የሰው አገልጋይ ከመሆን በስተቀር የራሴ የምለው ቅንጣት ነገር የለኝም። አሁን የመጣሁት ፍቃድሽን ለመስማት ሳይሆን እንደ ታላቅነቴ ላዝሽ ጭምር ነው። ስለዚህ ትዕዛዜን ተቀብለሽ በአጭር ጊዜ አቶ አስናቀን ታገቢዋለሽ። ፍቃዴን ተቀብለሻል ወይስ አልተቀበልሽ? መልስሽን እየጠበቅኩ ተቀብያለሁ። ነገርኩህ እኮ በሰዓቱ እኔ ትንሽ አመም አድርጎኝ ስለነበረ ማደንዘዣውን የወጋቻት እሷ ናት አልኩ። ምን አይነት ቀልድ ነው ሊሊ? አንስቴቲስቱ አንቺ ሆነሽ እያለሽ እንዴት ነው እንደዚህ አይነት ስህተት የምትሰሪው? በምንስ ምክንያት ነው እሷ እንድትወጋት አድርገሽ በሰው ነፍስ የምትቀልጂው? ፍጹም ይሄ እኮ ኖ ይሄ ፈጽሞ ሊሆን አይችልም። እኔም ማውቃት ሊሊ እንደዚህ አይነት ስህተት በፍጹም አትሰራም። አዎ ማደንዘዣውንም የወጋሻት አንቺ ሳትሆኚ እሷ ናት ብዬ አላምንም። እንዴት? አንዳች የተደበቀ ነገር አለ ማለት ነው። ይሁን ፍጹም ያልገባ ነገር አለ። ቆይ የሟች ባለቤት ቤት አንቺ ነሽ የገደልሻት ብለሽ ያልሻትና ጓደኛሽን ለሞት ያበቃሻት ሆን ብለሽ አይደል? ፍጹም እንዴት እንደዚህ ትለኛለህ? የቱንስ ያህል ምንስ ያህል ጨካኝ ብሆን እንዴት ራሴ ጓደኛዬን አሳልፌ እሰጣለሁ? እኔ ለራሴ ከዛን ቀን ጀምሮ ጤነኛ አይደለሁ። ሌት ተቀን እየቃሸሁኝ በጸጸት እየተጠበስኩ ነው ያለሁት። አሁን ደግሞ እንደዛ ሰላም የሚነሳኝን ነገር እያስታወስክ ድጋሚ አታሳምመኝ። እሱም ሁሉንም ተው። አሁን ዝም ብለህ ብቻ እሺ አሳልፌ አልሰጥሽም አለኝ። እንዴት ነው እሱ አንቺ ያልሽኝ የማደርገው? አላውቅም። ብቻ ግን ካሰብክበት ትችላለህ። እንዲህ አይነት ነገር ላይ ያለኝን አቋም ማንኛውም የሕክምና ስህተት በአግባቡ ትሪት መደረግ አለበት ብዬ እንደማምን የምታውቂ ይመስለኛል። በደንብ አውቃለሁ። ግን ከኔ አይበልጥም። ከኔ ከቀድሞ ፍቅረኛ ህይወትና ህልውና በፍጹም አይበልጥም። እባክህን ተለመነኝ። እሺ በምችለው አቅም ልረዳሽ እሞክራለሁ። በጣም አመሰግናለሁ የኔ ጌታ። እና ከዚህ ሰዓት በፊት ነው ይደርሻለሁ አንተና ለቆናልኝ ለዋርች አይዞህ አታስብ። አይዞህ በደንብ አስቤ ወስኛለሁ።
እናታ አፖርት እንዳላደርግ ስትጠይቀኝ ሳልሰጣት ነበር ያወጣሁት። አሁን ግን ሀሳቧን እንደተቀበልኩ እንድትነግራት ነበርኩ የደወልኩት። እሺ ጨርሻለሁ። እመጣለሁ። እሺ ባይ ሰላምት ባይ ወንድም ጋሽ መጣል እንዴ? ከማን ጋር ነበር የምታወራው? ከብሩክ ጋር ነበር የምታወራው? ምንድነው? ፊትህ እኮ ልክ አይደለም። ምን ሆነሃል? ቁጭ በይ። ወይ ትምህርት ቤት ረፍዶብኛል ወንድም ጋሽ። ቁጭ በይ። መስፍኔ ቶሎ በል። አስናቀን ይቅርታ መጠየቄና መካሴ ደስ አላሰኘሽም ወይስ ምንድነው ዝም ያሰኘሽ? አይ ሳይሆን ስራው በእኔ ቁጥጥር ስር ነው መዋል ያለበት ማለት ግን አልወደድኩትም። ታዲያ ምን ክፋት አለው? ለምን የለውም መስፍኔ? ነፃነቱን እያሳጣኸው እኮ ነው። አሁንም በሚጠላው በአንተ ቁጥጥር ስር እንዲውል እያደረግከው እኮ ነው። የፈለገው ነገር ቅር ይበለው እንጂ ምንም ማድረግ አልችልም። እሺ ባርቺ፣ ምን ነው በደህና ነው አትለኝም ወይ? ባርቺ እንዴት የሚያስደስት ዜና ነው። እሺ እኔ ጌታ መድኃኒትን በጣም ቆንጆ ውሳኔ ነው ወሰንሽ በልልኝ። ሰላም አለልኝ። ምንድነው? መድኃኒት ጥያቄን ተቀብላ ልጁን ለመውለድ ወሰነ። ዋው አሳበኝ እንጂ። ዋው ዋው። አሁን ሀሳቤ ተጠቃለለ ወደ ፕሮጀክት። ታዲያ ለምን ደስታችን ሙሉ እንዲሆን ያቺን ወልጋዳ ተረትሽን አላታረጋት? ወልጋዳ ባልቸኩል ኖር አሳየ ነበር። በላም ዞር በል እንዳልገጨ። እሺ የቱንም ያህል ባትበሲ እንዲህ ማሰብ የሚያቅትሽ ቀሽም ነሽ ብዬ አስቤ አላውቅም። እንዴ እኔ ቀሽም አይደለሁም። ቀሽም ነሽ። ያውም የራስሽና የቤተሰብሽ ጉዳይ የማያሳስብሽ ቀሽም። ቆይ ምን አድርጌ ነው እንደዚህ የምትወርድብኝ? ምንም አላረግሽኝ። እስቲ ፊቴን ተመልከቹ። ቀና በይና አይኔን እዩ። ደልቶኝ ስዘል ስጨፍር አድሬ መጣ ይመስልሻል? አይደለም። ያንቺ ውርደት አሸማቆኝ ሌሊቱን ሙሉ ጨጓራዬን በአልኮል ሳቃጥለው ነው ያደርኩት። እኔም ተይኝ፣ እናትሽንም ተያት። ለራስሽ እንኳን የለፋሽበት ትምህርትሽ ሳያሳዝንሽ ታረግዣለሽ። አሁን አንጃ ግራንጃ ሳታበዢ ይህንን ጽንስ የምታስወጭበት መንገድ ፈልጊ። ሁለተኛ ይህ ብሩክ ከሚባል ሴጣን ልጅ ጋር ያለሽን ግንኙነት ኢሚዲየትሊ አቁሚ። ገብቶሻል ያልኩት? አዎ ሰምቻለሁ።
ስሚ፣ ይህን ነገር ማድረግሽ እስኪረጋገጥ ድረስ ትምህርትሽን ታቆሚያለሽ። ትምህርትሽን ብቻ ሳይሆን እግርሽንም ከዚህ ቤት ነቅነቅ እንዳታደርጊያት። የሰማው ነገር አለ? ቆይ አንቺ እኔ በሰማው ችግር የሚፈጥር ሚስጥር አለሽ ማለት ነው? እኔ ምንም ሚስጥር የለኝም ባክ። አያስቅም የኔ ቆንጆ፣ አያስቅም። እኔ የሆንኩት እኔ የደረሰብኝ ቢደርስብሽ ኖሮ ዛሬ መርዝ ጠጥተሽ ራስሽን ታጠፊ ነበር።